የዛሬ 21 ዓመት ኤግዛክትሊ ኤፕሪል 25 ቀን ከናይሮቢ ተነስቼ አይ ቲንክ በብሪቲሽ ኤርዌይስ ሲሆን ኤር ካናዳ አይ ዶንት ኖ ኤር ኬንያ ኤርዌይስ አላስታውስም ሂትሮ ኤርፖርት ከዛ ቶሮንቶ ላንድ አደረኩኝ በ26 ኤፕሪል 26 አይ ቢሊቭ 2005 ከምርጫ 97 2 ሳምንት አካባቢ 3 ሳምንት አካባቢ ቀደም ብሎ ነው እና ላለፉት 21 ዓመታት ካናዳ ውስጥ ኖርኩኝ 21 ዓመት ኤግዛክትሊ ሞላኝ ያለፉት 21 ዓመታት ብዙ የተደበላለቀ ነው ክፉም ደግም አፕስ ኤንድ ዳውንስ ነበሩ እዚህ ደርሰናል ቀጣዮቹ 21 ዓመታት እንዴት ይሆናሉ አይ ዶንት ኖ አላውቀውም አንድ ጽሁፍ ተወዳጅ ሚዲያ አዘጋጅቷል እንዲሁ እዝራ እጅጉ አመሰግናለሁ በጣም እሱን በአማርኛም በእንግሊዘኛም የመጀመሪያው አማርኛ ነው ወደ እንግሊዘኛም ትራንስሌት አድርገን ድንገት ለሰዎች አንድም ሁለትም የሚቀሰም ልምድ ካለው በሚል ሼር እናደርገዋለን ሊንኩን አስቀምጥላችኋለሁ ከዛ በተረፈ ግን ሁለት ሶስት ነገሮችን ማለት ተወዳለሁ አንደኛው የዛሬ 21 ዓመት እንዳልኳችሁ ስመጣ የምርጫ 97 የሚባለው 2005 ዋዜማ ላይ ነበረ ምርጫው በኢትዮጵያ ታሪክ ውስጥ ዘሞስት ዴሞክራቲክ የሚባል በእኛ ዘመን በእኛ እድሜ ድሮ በንጉስ ሰዓት ነበር አላውቅም ተደርጎ ነበረ በማይሆን መልኩ ተጠናቀቀ በጣም የበለጠ የሚያሳዝነው ግን የዛ ምርጫ መጨናገፍ ሳይሆን ከ21 ዓመት በኋላም ሌላ 3 ምርጫ በኋላም ቁልቁል የዛሬ 50 60 ዓመት ራሱ ካልነበርንበት በታች የወረደ ምርጫ ፕሮሰስ ውስጥ ነው የፖለቲካ ፓርቲዎች ደልብ መንቀሳቀስ አይችሉም ማደራጀት ኦፊስ መክፈት የለም በመቶች የሚቆጠሩ ኦፊሶቻቸው የነ ኦፌኮ ኦነግ ሌሎችም ድርጅቶች እነ ኢዜማ ያው የምትመለከቱት ነው በተወሰነ መልኩ በራሳቸው ፈቃድ በራሳቸው ስንፍና ለነ ብርሃኑ ነጋ በተወሰነ መልኩ ደግሞ ባለው የፖለቲካ ውጥረት ምክንያት ተንቀሳቅሰው መክፈት አልቻሉም ይሄም ማደራጀት መክፈት መንቀሳቀስ አባላት መመልመል ፈንድሬዝ ማድረግ ባልቻሉበት ሁኔታ ምን አይነት ምርጫ ይደረጋል ያው ፌክ ምርጫ ነው ዞሮ ቢሆንም ባይሆንም ግን ምናልባት በዚህ ምርጫ ውስጥ ቮት ካደረጋችሁ በጥቂቱም ቢሆን ጥረት እያደረጉ ላሉት ተቃዋሚዎች ብትሰጧቸው ቆንጆ ነው አንዳንድ ጊዜ ፕሮቴስትንም ለማሳየት ጭምር ማለት ነው ከዛ በተረፈ ብልጽግና ኢህአዴግ የስም ለውጥ እንጂ የተግባር የፖሊሲ የአመራር ለውጥ የለም የሀገሪቱ ኢኮኖሚ እንደምትመለከቱት ነው እጅግ በጣም በሚያሳዝን በሚያሳቅቅ ሁኔታ ውስጥ የስራ አጥነቱ ባሽ ነው ሰዎች ከዩኒቨርሲቲ ተመርቀው ስራ ማግኘት አይደለም ኢቭን ስራ ያገኙት ራሳቸው የሚያሳፍር የሚያሳዝን ደሞዝ ነው አንድ ዶክተር ሜዲካል ዶክተር 10,000 15,000 የኢትዮጵያ ብር 20,000 የኢትዮጵያ ብር ሚስት ካለው ልጆች ካለው እንዴት አድርገው ልጆቻቸውን እንደሚያስተምሩ እንደሚያሳድጉ እጅግ በጣም ዘግናኝ ነው and ገበሬው እንደዚሁ ዋስትና የለውም ማዳበሪያ የሚያገኝበት ሁኔታ ሴኩሪቲው የሰላም እጦቱ የምትመለከቱት ነው በየጊዜው ምን ሰማው አሁን ወደዚህ ከመግባቴ በፊት ሶሻል ሚዲያ ላይ አርሲ ሻርካ ውስጥ አገን ሌሎች ኦርቶዶክስ እምነት ተከታዮች ተገደሉ የሚል የሚያሳዝን ፎቶግራፍ ቀብር አስከሬን ልብስ ለብሶ ተመልክቼ በጣም አሳዛኝ ነው ይሄን ሴኩሪቲ 150 200 ኪሎ ሜትር ርቀት ላይ ሴኩር ማድረግ ያልቻለ መንግስት ራሱን እንዴት መንግስት ነው እንደሚጠራ ራሱ በፍጹም ሊገባኝ አልቻለም በአንድ በኩል በኔ ህይወት በዚህ 21 ዓመት ባሳለፍኩትኝ ነው ካናዳን ላመሰግን ላድንቅ በጣም ኤክሳይትድ ልሆን ፈልግና ከዛ ሀገር ቤት ደግሞ ያለው ሁኔታ ስመለከት ዜናው በጣም በሁለት ስሜት ውስጥ ገባለሁ ልቤ ይከፋፈላል ጸጥ ማለት ማፈርም አንገድ መጥፋትም እመኛለሁ ግን ደግሞ ተስፋ አለ ሁሉ ተስፋ ማድረግ ቆንጆ ነው ሞቲቬት ለማድረግ ኢንስፓየር ለማድረግ ድንገት ከተመቸ በሚል ነው ይሄንን ሼር የማደርገው አጌን ካናዳ ለሰጠችኝ ኦፖርቹኒቲ የትምህርት እድል ካሪየር ስራ ላመሰግን እወዳለሁኝ ዲሞክራሲው እንደ ነፃነቱ ከቦታ ቦታ መንቀሳቀሱ ላይፍን ፕላን ማድረግ መቻሉ ነገዚህ ቦታ ሄዳለሁ ኔክስት ዊክ እንደዚህ ያደርጋለሁ ጓዛለሁ ፕሬዲክቲብል ነው ላይፋችን ሴኩሪቲው ሶሻል ሴኩሪቲው ሰዎች ቢታመሙ ሆስፒታል መታከማቸው ሁሉም በእኩልነት ዩኒቨርሳል ሄልዝ ኬር ነው and perfect አይደለም of course obviously ችግሮች አሉ here and there but still ችግሮች ቢኖሩም always መንገድ አለ መፍትሄ አለ ዘዴ አለ
የህግ የበላይነት አለ። ሰዎች ቢከሱም ፍትህ ያገኛሉ። ኦፍኮርስ ፍትህ ታይም ቴኪንግ ነው፣ ኮስትሊም ነው፣ ገንዘብ ኤነርጂ ይጠይቃል። ግን ስቲል ፋይት ለሚያደርግ ሰው እድሉ አለ። አገራችን ብትሆን የምመኘው እሱን ነው። አይ ዶንት ቲንክ በቀጣዮቹ አጭር ጊዜያት ዴሞክራታይዝ የምናደርግ በተአምር አይመስለኝም። ከ20 ዓመት በኋላ 21 ዓመት በኋላ ከ3 ምርጫዎች በኋላ ባክ ቱ ስኩዌር ዋን ነው የሄድ ነው። መንግስት 95 ከመቶ 97 ከመቶ የሚያሸንፍበት ሁኔታ ነው ያለው። ኤኒዌይስ ጀስት ይሄን ለመግለጽ ያህል ነው። መልካም 21ኛ ዓመት ጨርሼ 22ኛውን እንግዲህ ጉዞ ጀምር ያለውኝ። በዚህ ሂደት ውስጥ በተለይ ያለፉትን 11 ዓመታት በሊጋል ሰርቪስ ተሰማርተን ለምንሰጠው አገልግሎት ደንበኞቻችን ላሳያችሁን ኮንፊደንስ፣ ትዕግስት፣ ማበረታቻ፣ ድጋፍ፣ ቢዝነስ ገንዘብ ላመጣችሁልን አጋሮቻችን በሙሉ ምስጋናዬን መግለጽ እወዳለሁ። አንዳንድ ጊዜ አብዛኛውን ጊዜ ጥሩ ነን፣ ሰክሰስፉል ነን፣ በት ሳምታይምስ ደግሞ ሰክሰስፉል አይደለንም። በዛ ምክንያት የምትፈልጉትን ውጤት ላላገኛችሁ ደንበኞቻችን በጣም ታላቅ ይቅርታ እንጠይቃለን። በመጪዎቹ ዓመታትም ሰርቪሳችንን አጠናክረን ለመቀጠል ቃል እንገባለን። 715 ቢሮ ቀይረናል። እንደምታውቁት 715 ቢ ወይ ቢ 715 ዳንፎርስ አቨኒው ላይ ነው። ፔፕ ስቴሽን ከመጣችሁ ዳንፎርስ ላይ ወደ ግራ ከታጠፋችሁ ወደ ኢስት ሳይድ ታገኙታላችሁ ኦፊሳችንን። ከዚህ ጋር ሆኜ ያያችኋለሁኝ። ሜቢ ልታሳየው ትችላለህ አለቃ፣ ዞር አድርገህ ካሜራውን በዚህ በኩል ያ እዚህ ጋር ሆነን ታዩታላችሁ። ከዛ ከዋናው መንገድ ላይ ሆናችሁ እዚህ ጋር ኤንድ ከዛ በተረፈ እንግዲህ ብርሃን ቴሌቪዥን ኦፊሳችን ተገኝተዋል። የኢትዮጵያ ማህበር የትላንትናውን ስብሰባ በተመለከተ አንዳንድ ጥያቄዎች ጠይቀኝ ይመስለኛል። በብርሃን ቴሌቪዥን እንገናኛለን። በያላችሁበት መልካም ጊዜ ይሆንላችሁ። እንዳልኩትኝ ታሪኬ ጉዞዬ ተጽፏል በተወዳጅ ሚዲያ እንድ እኛም እንግሊዝኛ ተርጉመነዋል። ብሌን አይ ቴንክ ዩ በጣም ብሌን አደገኛ ተርጓሚ ሆናለች። እኔ ደጋሚ፣ እሷ ተርጓሚ፣ አንዳንዱ ወጋሚ። መልካም ቀን ይሆንላችሁ። ቴንክ ዩ ሶ ማች። ዌብሳይታችን ላይ ገብታችሁ አገልግሎታችንን ማየት ትችላላችሁ። www.taslaw.ca ነው። TASLAW.ca ነው። በድጋሚ መልካም ቀን ይሆንላችሁ። ባይ ብሌን ባይ።